ተረት አንድ ሴትዮ ነበረች። ከዛ ፍቅር ያዘህ ወይ ብላችሁ ጠይቁኛላችሁ። አዎ ፍቅር ይዞኛል። ማርያም አንድ ቀን በቃ ዱባይ አብረን እንሄዳለን። ዱባይ ታውቁታላችሁ? ዱባይ እንሄዳለን። አይዞ 5 ኪሎ የክትፎ ስጋ አይበላም እኮ ጌታ ምስክሬ። እንትን አለው ቅቤ አለው። ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ መጥተናል። ቪዲዮውን ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቪዲዮ እንሂድ። ማለት ወደዛ አይደል እንደዚህ ዥዋዥዌ ለማለት ነው ጋይስ። ደርቲና ለዛው ይፋኛ ያው እንደበቀ በኢየሱስ ስም አንተ አሁን ይሄ ቢገለጥ አንተ ተርፍ እንዴ እንዴ እነዚህ ልጆች ግን ጋይስ በቃ ቆንጆ ፍቅር ጊዜ እያሳለፉ ነው። እሺ እንትን ቋቋቋለ ደስ ይላል። እንደዚህ ጋር አይ ቅርጽ ነው በቃ እንደዚህ አረ እንዳንወጥ በእናትሽ የምርን ከፍ መጣ ትብጉራል ተኝ ይሄን ታይዋለሽ ኤላፍርጣ እሺ እብድ የሆነች ልጅ ከመቼ ተረት ላውራለህ። ተረት አንድ ሴትዮ ነበረች። ኤረጋይስ ሄዱ ወደቀች። አያችሁ የትኛው ፍቅር ያዘህ ወይ ብላችሁ ጠይቁኛላችሁ። አዎ ፍቅር ይዞኛል። እንደዛ በደንብ ነው። ከማን ጋር ነው ፍቅር ያዘኝ? ከራሴ ጋር ነው። አባቱ ከራሴ ጋር ነው። የታባቱ ጃኒስ አባቱ የታባቱ እስኪ ከኔ ጋር የታባቱ በጣም ነው የሚያምሩት ጋይስ። እውነት አንድ ላይ መሆን አለባቸው። በቃ የሆነ በቃ አብሮ ፊት ያደርጋሉ። እነዚህ እንትን የኢሬቻ በዓል ለማክበር ያደረጉት ነው ጋይስ። ወዳችኋለሁ። እሺ ከዚህ በላይ ልብሳቸው በጣም ነው የሚያምረው። ገንዘብ ይመጣል፣ ስፖንሰርሺፖች ይመጣሉ። ማርያም አንድ ቀን በቃ ዱባይ አብረን እንሄዳለን። ዱባይ ታውቁታላችሁ? ዱባይ እንዴት ነው የተደሰተው ልጁ ጋይስ ዱባይ ሲሰማ። አልገባላችኋለሁ የሆነ ነገር አድርገን እንሄዳለን። እሺ ፈታ ብለን እንመጣለን። እሺ ትፈልጋላችሁ እንዴ ዱባይ? ከምን ማርያም አንድ ቀን ማርያም እንሄዳለን። እሺ እኔ ቃል ገባላችኋለሁ ጋይስ፣ ቃል ገባላችኋለሁ። ዱባይ ወስዳችኋለሁ አንድ ቀን ዱባይ። ወይኔ ሲያሳዝነው ጋይስ እውነት። አዶናይ ግን ያንተ ዲቻ ቦይስን እንዴት ነው የሚንከባከባቸው? አያችሁታ ጋይስ እውነት። አንዳንድ ሰው እኮ የራሱ ልጅ እንደዚህ መንከባከብ የማይችል ሰው እኮ ነው ያለው። ይሄ ልጅ ግን አይታችሁታል። ከመንተን ከጎዳና አንስቶ ብዙ ነገር አደረገላቸው። በጣም ነው የሚገርመው። አዶናይ አይደል ጋይስ? ሬስፔክት ለአዶናይ። ሁለቱም ጃኒና አዶናይ ደግሞ ጋይስ ማለት ነው በቃ አንድ ላይ ናቸው። አውቀው ነው ደግሞ የተዝናኑበት ቦታ ማለት ነው የአዶናይ የእናቱ መዝናኛ ቤት መሰለኝ። አዎ የሆነ ቪዲዮ እንደሱ እያለ ሰምቼዋለሁ። እዛ ጋር ነው የወሰዳት ጃኒን ማለት ነው። ወንድሙም ነበረ የሚቀርጻቸው፣ ወንድሙ ነው መሰለኝ። ብቻ አሪፍ ጊዜ ያሳለፉ እዛ አዲስ አበባ ከመምጣታቸው በፊት ነው ይሄ ቪዲዮ ማለት ነው። ስለዚህ እንደወደዳችሁ ተስፋ አደርጋለሁ። እስኪ ደግሞ ወደ ሌላ ቪዲዮ እንሄዳ። አሁን እንዴት ልትወጣ ነው? እዛ ጋር ጋይስ በጣም ያስፈራል እኮ። እያፈረች እኮ ነው ጋይስ።
እንዳትወርቂ በቃ ቁጭ በይ ያቃጥላል ደስ አይልም እሺ እቺ እንዴ ደስ አረፍ እንዳላም እንዳትወርቂ እኮ ነው እዚህ ጋር ነው የምታደርጊው ያለ እነዚህ ጉዶች ጋይስ በቃ ሊያሳብዳት ነው ልጁ ወይ ጃኒ እንዳያችሁት ነው እንግዲህ እስከ ወደ ሌላ ቪዲዮ ደግሞ እንሂድ ክትፎ ጋር ሰው ማስቀመጥ ነበረብኝ ጨላቢ አሁን ቅቤ በጣም ቆንጆ ለጋ ቅቤ ነው መሰለኝ ይሄ ነገር ፍራይዶች ግን ጋይስ በቃ ምግብ ባለበት ቦታ አይጠፉም ሁሌም ማለት ነው አሉ በቃ ኧረ ቶማስ ነይ ወይ ቶማስ ይኸውልህ አንተ ነው ወይኔ ወይ ሚኪ እሺ እስኪ ፓፒስ እግዚኦ ናው እኮ ነው ጋይስ እዚህ ጋር ማለት ነው ጋይስ ቆይ ልንገራችሁ ቀለበት ላስር ብሎ ነው የጠራቸው አስር ያለ አይደለም ቀለበት አስር ያለው እና ፍቅረኛዬን ኑያት ምናምን ብሎ ነው ያመጣቸው ልጆቹ ማለት ነው እነሱም እሷ ለማየት ይመጣሉ ግን ተጠቅመዋል በዚህ አጋጣሚ በደንብ አድርገው በልተው ነው የሄዱት ብቻ ነው እንትን ፕራንክ እያደረጋቸው ነው እዚህ ጋር ይሄ እብድ የሆነ ነው ግን ሙሽሪቱ ሙሽራው ብቻውን ነው ያለው ዛሬ ይሄ እብድ ተናደዱ ልጆች 5 ኪሎ የክትፎ ስጋ አይበላም እኮ ጌታ ምስክሬ እንትን አለው ቅቤ አለው ሚጣላው ከነበርበሬ ያለ ዘጋችሁ ነገር አለ ቁንዶ በርበሬ ያለው የክትፎ ይኖራል እንዴ ነው የሚባሉት ግን እውነቱን እኮ ነው ሰው እንኳን እነናውል እንኳን ማን ነው የጠራው እኛም በላሙ ያሉ እንዴ ሼፉ ውስጥ ያለው አፍሮ የሰው ልጅ እንደዚህ ልጅ በልተው አያውቅም እንዴ ያለደ በየሳምንቱ እንደዚህ ፕራንክ እያልክ ጥራናሉ እኔ ከነዚህ ልጆች ጋር እንኳን ቤቴ አይደለም ውጪ አልገናኝም እነዚህ ሰው አይደሉም የለውም እኔ ከሰረ ምን እኮ ነው ያልኩት አሁን ዛሬ አልበለውም ከነጋ በቃ በልተውታል እንደው ከተረፈም ለወጥ ይሆናል ብዬ ነበር ዜሮ ቤቱ ባዶ ያሳበዱት እኮ ልጆች ሌላው ነገር እንገራችሁ እሺ ጋይስ እንግዲህ እንዳያችሁት ነው ናሜ ፍራይዶች ማለት ነው ጠርቷቸው ከእጮኛ ጋር አስተዋወቃችሁ ምናምን ብሎ ፕሮግራም አዘጋጅተው ማለት ነው ከዛ እነሱ እሷም ለማየት አንደኛ ከዛ ደግሞ በደንብ ምግብ ለመብላት ይመጣሉ ልጆች ናሜ ደግሞ ልጅቷ አይለች ራሱ ሺቲ ለብሰው ምናምን ነበር ፕራንክ ያደረጋቸው ማለት ነው ከዛ ፍራይዶች ደግሞ እንደምታውቁት ምግብ ባለበት እነሱ ከተቀመጡ በቃ አለቀላችሁ ነው ሙሉ ምግቡን ጠራርገው በሉት ናሜ እያበደ ነው ግን ናሜ ማለት ነው ይሄን ፕሮግራም ለመዘጋጀት ማለት ነው ጋይስ ሳምንት ሙሉ ነበር እያሰበበት የነበረው ፍራይዶች እንትን ቤት ይመጣሉ ምናምን እያለ ነበር ብቻ የጆሲ ሪአክሽንም አይታችኋል ጋይስ ጆሲ እንዴት እንደሳቀ ወይ ጆሲ ይለያል ብቻ እንትን ያውን ቪዲዮ ይመስል ነበር ደግሞ እስኪ ወደ ሌላ ቪዲዮ እንሂድ ጋይስ እዚህ ጋር ማለት ነው ናምና ባፋና የሚታወቁበት ቦታ ነው ሞመንት ተለበቂ ያለ ነው ናም ሰዓት እንዴት እንደሚል ቆይ መጣ የኛው ሸበላ ባፋና ካም
ነው ጋይስ። ዋዚስ ባፋና ሾንተና አልቻለም በቃ ብቻ ጋይስ እንዳያችሁት ነው። ናኦሚ ባፋናን ሲያያት ማለት ነው ደንግጦ እንዴት እንደሆነ አይታችሁታል። ሾንታና ደግሞ በቃ ሳቁ መቆጣጠር አልቻለም። በጣም ነው የሳቀው። ሾንታናና ባፋና ደግሞ ቤስት ፍሬንዶች ናቸው። ከዛ ሾንታና ናኦሚን ጓደኛው ስለሆነ ባፋና አስተዋውቃለሁ ምናምን ብሎት ነው የመጣው። ናኦሚ ሲያያት በቃ ናኦሚ አልቻለም። እኛ ሀበሾች ግን አንዳንዴ የምናረገው ሪአክት ግን ብናቃለል ጋይስ። ልጅቷ ነው ያሳቀቃት ጋይስ። ወይ ናኦሚ ብቻ ጋይስ ይሄን ይመስል ነበር ጋይስ። እንግዲህ የዛሬን ቪዲዮ ይሄ ይመስል ነበር። ከወደዳችሁት እንደ ሁልጊዜም ላይክ፣ ሼር፣ ኮሜንት እንዲሁም ሰብስክራይብ በማድረግ ያበረታቱኝ። በቀጣይ በሌላ ቪዲዮ እስከመጣ ድረስ ደህና ሁኑ።